አልችልሽም እናቴ እዚህ ላይ ጭራሽ እኔ ምን አገባኝ ምን አገባ ሰወድሽ ታዬ ሁለተኛ ይለመድሻል በቃ ልጅ መሄድ ትፈልጊያለሽ? እድሜሽ ለትዳር ደርሶ ቤተሰቦች የራስሽን ህይወት እንድትመሰረች ይፈልጋሉ። ትስማሚያለሽ? አዎ። እና ለምን ትሄጃለሽ? እኔ እፈራለሁ። ምንድን ነው የምትፈሪው? እኔ ነው የምትፈሪው? እኔ እንጃ። አትፍሪ ጋሼ። በቃ ልሂድ። ጋሼን ትተሽ ብሩክ ብለሽ መጥራት አትፈልጊም? ቢሆንም ጋሼ በቃ ወደ ራሴ ክፍል ልሂድና አልተኛ። አንተ የት ነህ? ወይኔ ወጥቼ ልምጣ። ሉላ ምን ማለት ነው? እኔ መምጣት የለብኝም እያልኩሽ አንቺ ልምጣትኛለሽ? ይለያል። ብሩክም ነገ እናገኘዋለን። ይሄ ነገር ማብቃት ስላለበት ነገ ጀመረሽ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባሮችም ሀሳብ አስተያየታችሁን ስለምትሰጡኝ ስለምታበረታቱኝ አብራችሁኝ ስላላችሁ በጣም ነው የማመሰግነው። እስከመጨረሻ አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ነው ማለት ነው። እንግዲህ ባለፈው ክፍል ላይ እንዳያችሁት ሞገስ እና ዝና ተገናኝተዋል ማለት ነው። ሁላችንም እንግዲህ ምን ይፈጠራል የሚለው ነገር በጣም አሳስቦን ነበረ። ምክንያቱም ዝና በጣም ሞገስን በጥብቅ እየተከታተለው ስለሆነ ሁላችንም እንግዲህ ሞገስ ዝና መገናኘት የለባቸውም፣ ደግሞ ሞገስ መወጠር አለበት፣ ወንድ መሆን አለበት እያለ ነበረ። ሞገስ በአሁኑ ሰዓት እንግዲህ ቆርጦ ነው ያለው። ያው ዝናን ላለማጥፋት ራሱ የሚፈልገው ሉላ ያው ሞገስ ዝናን የሆነ ነገር ካደርገው ቀጥታ ያው በህግ ተይዞ ወደ እስር ቤት ስለሚገባ እሱ ደግሞ ይሄንን ማድረግ አልፈለገም ማለት ነው። ነገር ግን ዝና ያው እየሄደ ያለው በጉልበት ነው። በእርግጥ አሁን ላይ ህግ ቦታ ራሱ ቢደርሱ ይረዳዋል ብዬ የማስበው ለዝና ነው። ምክንያቱም ሉላ የዝና የህግ ሚስቱ ናት፣ የ80 ሚስቱ ናት። ስለዚህ ሊያስፈርድበት ይችላል ብዬ አስባለሁ። ነገር ግን እሱ አልፈልግም፣ እሱ እያሰቃየኝ ነው የኖረው፣ ምንም ነገር ከእሱ ጋር መኖር አልፈልግም ካለች ግን ህጉ ይረዳታል ብዬ አስባለሁኝ። ያንን ለማድረግ ደግሞ ያው ብዙ ፕሮሰስ ስለሚያስፈልግ ያው እነሱ ይሄንን እያደረጉ አይደለም። ነገር ግን ያው ዝና ማህሌትን በመያዝ በተለያየ መንገድ ከየት ቦታ ባንክ እንደሚጠቀም ኢሜይል፣ በቃ ምንም ያላጠመደበት ነገር የለም። በአሁን ሰዓት ግን ማህሌት በጣም እየፈራች ነው ያለችው። ነገሮች እንግዲህ በጣም እያስፈሯት ነው ያሉት። ስራውንም ለማቆም መገደዷ ይቀራል ብዬ አላስብም። ምክንያቱም ዝና እንግዲህ ሚስቱን ለማግኘት እስከሆነ ድረስ ቀን ከሌሊት ነው መስራት የሚፈልገው። እሷ ደግሞ በጣም ነው የሚደክማት። በዛ ላይ ሴትነት አለ፣ ከወንድ ጋር ሮጣ አትችልም። እሱ ይሮጣል በዛ በዚህ። እንግዲህ እኔ ዛሬ ፈገግ እያልኩ ነበር ያየሁት። የዛሬው የምሳሌ ድራማ ያስደሰታችሁ የዛሬው ክፍል ካለ በላይክ እንዲሁም ደግሞ እኛም በጣም ደስተኛ ነን እያላችሁ እንግዲህ የተሰማችሁን ነገር በኮመንት እንዲሁም በላይክ አሳውቁኝ። በሌላ በኩል ደግሞ እንግዲህ ቅድስት ለብሩክ ወደ ሀገር ቤት መሄድ እንዳለባት እና አሁን እድሜዋ ስለሄደ እንዲሁም ደግሞ ማግባት ስላለባት ሀገር ቤት ሄዳ ማግባት እንደምትፈልግ ነግራው ነበረ። ያው እንዳያችሁት እኔ መሳቅ በቃ የለውም እላችኋለሁኝ። እየሳቅኩ ነው ያየሁት። ምክንያቱም ያው የቅድስት መሽኮርመም
በዛ ላይ በቃ እኔ በጣም ነበር እየሳኩ የነበረው። ብቻ ግን ለብሩክ አንተም ዝም አልከኝ እያለችው ነበረ። እሱ ግን ያው ነገሩን ገብቶትም ይሁን አውቆም ይሁን ምንድን ነው ያደረግኩሽ? ምንድን ነው የተቀየምሽው ነገር አለው? እኔ እኮ ይህን ሰሞን ከዛ ከተመለስኩኝ ወዲህ በደስታ ውስጥ ስላለሁኝ ምናልባት ሳላቅ ያስቀየምኩሽ ነገር ካለ ይቅርታ አድርጊልኝ ይላታል ማለት ነው። እሷም እንግዲህ አይ ምንም ነገር አላስቀየምከኝም፣ ግን ዝም አልከኝ ትለዋለች ማለት ነው። ምንድን ነው ዝም ያልኩሽ ይላታል። አይ አገር ቤት መሄድ ፈልጋለሁ፣ ማግባት ፈልጋለሁ፣ ስለዚህ እድሜም እየሄደ ነው፣ አይኔን በአይኔ ማየት አለብኝ ትለዋለች። እንደዛ ነው መሄድ ትፈልጊያለሽ? እርግጠኛ ነሽ ወይስ ባል ማግባት ነው የምትፈልጊው ይላታል። ያው እንግዲህ ሴት ልጅ ስለሆነች በጣም ነው ያፈረችው። አይ ብላ እንግዲህ ማግባት ነው የምፈልገው ነው ያለችው። እንግዲህ እሱም ያው ከአሁን በፊት አይታችሁ ከሆነ ያለፈው ክፍል ላይ አልጋን ጥፊልኝ ብሏት ነበረ። ያለታ እንኳን ተነጥፏል። ዛሬ እንኳን እንግዲህ ሳይነጠፍ ነው የሆነው፣ ግን እሷ ታዛዥ ናት። ሄዳ ለማንጠፍ ሄዳ ነበረ። እሱም እንግዲህ እስቲ ነገሮችን ልጠይቃት ብሎ እንግዲህ ወደ እሷ ጋር ሄዷል ማለት ነው። ሄዶም እንግዲህ ከውጭ እንደገባ እንዳያችሁት በሩን ነበር የዘጋው። እዚህ ጋር እኔ በጣም ነበር የሳኩት። እዚህ ጋር በቃ ቅድስትን ሆናችሁ ብታስቡት ማለት በጣም ነው የሚያስደነግጠው። እሷም በጊዜው በጣም ደንግጣ ነበር። ጋሼ መጣህ እንዴ? በቃ በጣም ስለመሸ አንተ ተኛ እያለችው ነበረ። በሌላ በኩል ደግሞ እንዳያችሁት ያው ዳጣና ምሳሌ ክላስ ሆነው እያወሩ ነበረ። እሱ ምንድን ነው እንግዲህ ዳጣ አንዳንድ ነገር ለምሳሌ እየነገረቻት ነበረ። ያው ቅድስት እናትሽ ልትሆን ነው ይመስለኛል ትላታለች። እንዴ ምሳሌ ደግሞ የኔ እናት እኮ ሞታለች፣ ቅድስት እንደገና ትወልደኛለች ማለት ነው ወይ? አይ እንደዛ ሳይሆን በቃ ብሩክ ቅድስትን ላንቺ እናት ሊያደርጋት ነው ትላታለች። እኔ እኮ እንደዛ ከሆነ ታዲያ በጣም ነው ደስ የሚለኝ። እንደውም ትምህርት ቤት ወስጄ ይቺ እናቴ ናት እንዴት አደርግልኛለች፣ እንደዛ ታደርግልኛለች እያልኩኝ ለተማሪዎቹ ነግራቸዋለሁ፣ እናት እንዳለኝ ያሳውቃቸዋለሁ፣ ቅድስትዬን በጣም ነው የምወዳት ትላታለች። በቃ ሊሳካልሽ ነው ማለት ነው። ግን እኮ ወንድም የለኝም ዳጣ፣ እኔ ወንድም የለኝም ትላታለች ማለት ነው። ዳጣም እንግዲህ ከአሁን በኋላማ ብሩክ ይወልድልሻል፣ ወንድም ይኖርሻል ትላታለች። አይሽ በቃ እንደዛ ከሆነማ ተባብለው እንግዲህ እነሱ ያው የወደ ወዳቸው የሚያወሩ ነው የልጅ ነገር። በመሀልም ጥያቄ እየተጠያየቁ ነበር። ያው ብሩክና ቅድስትም እንግዲህ ብሩክ ያለውን ነገር ይጠይቃታል። ቅድስት አንቺ እኮ ከአሁን በፊት የምወደው ሰው አለ እያልሽ ነበረ። ስለዚህ አሁን ሄደሽ የምታገቢው የምትወጂውን ሰው ነው ወይ? ደግሞስ እንደምትወጂው ነገርሽው ወይ? ምክንያቱም ከአሁን በፊት እኔ ብቻ ነኝ የማፈቅረው እሱ አያውቅም ብለሽ ነበረ፣ አስረድተሽዋል ወይ ይላታል። አይ አልነገርኩትም ትለዋለች። እና ታዲያ እንዴት ነው ታዲያ የሚያውቀው ይላታል። አይ በቃ አንቺ በጣም ጥሩ ልጅ ነሽ፣ መልካም ሴት ነሽ፣ ልባም ሴት ነሽ፣ በዛ ላይ ቆንጆ ነሽ፣ ንጹህ ነሽ። ስለዚህ እኔም ደግሞ ብቻዬን ነኝ ይላታል ማለት ነው። አዎ ግን እኮ ዛሬ አምሮብሻል ሲላት፣ ግን እኮ እኔ ሁሌም አምሮብኝ ነው የምኖረው፣ አንተ ያየኸኝ ዛሬ ብቻ ስለሆነ ነው ትለዋለች። እንግዲህ ይህንን እየጠየቃት እያለ እሷ የምታፈቅረው ሰው እንዳሌለ ስትነግረው እንግዲህ እና ማንን ነው የምታፈቅሪው ንገሪኝ ሲላት፣ እኔ እንጃ ትለዋለች። እንግዲህ አንተን ነው የማፈቅረው ይባል። ምክንያቱም ቅድስት አንደኛ በጣም አይናፋር ናት፣ በጣም ነው የምትፈራው። ያው የሴት ወጉም ነው ብዬ ነው የማስበው። እንግዲህ ሴት ልጅ እንደኔ ሁላችሁም የራሳቸው አመለካከት ሊኖራችሁ ይችላል። ሴቶችዬ እናንተን መግለጽ የምትችሉትን ጅጅ እያደረጉ ሳይሆን፣ ግን ሴት ልጅ ምንም ቢሆን ጥያቄው ከወንድ ቢመጣ በጣም የተሻለ ነው የሚሆነው ማለት ነው። እንግዲህ እሷም ያው እኔ እንጃ ትለዋለች። ለማንኛውም እስኪ ቁጭ በይና እናወራ ይላታል ማለት ነው። ያው አይ መሄድ ይኖርብኛል፣ ምክንያቱም በቃ አሁን ስለመሸ እኔ ሄጄ ልተኛ ትለዋለች። አይ አትሄጂ ብሏት እንግዲህ ያው እንዳያችሁት ይስማታል ማለት ነው። በሳማት ጊዜ እንግዲህ በጣም ነበር የደነገጠችው። እየፈራው ነው፣ በጣም ነው የፈራሁት እያለች ነው። እሱ ደግሞ አትፍሪ፣ ምንድን ነው የምትፈሪው? በቃ እሺ አሁን ልሄድ ወደ ክላስ እየተባባሉ እንግዲህ ያው በጣም ከባድ ነው እውነት ለመናገር
ከባድ ነው። ምክንያቱም ቅድስት ያው ብታፈቅረውም ከአሁን በፊት ብሩክ አሰሪዋ እንደሆነ እንጂ እንደዚህ አይነት ነገር ያስባል በራሱ አታስብም። በጣም ነው የምትፈራው፣ በጣም ነው የምታከብረው። እንደዚህ አይነት ነገርም ይፈጠራል ብላ አታስብም ማለት ነው። እንግዲህ ብዙ ሰዎች ፍቅራቸውን በውስጣቸው ይዘው ግን ፍቅሩ በሁለቱም ዘንድ ሆኖ ሰርፕራይዝ ሲሆኑ በጣም ነው የሚያስፈራው የሚያስደነግጠው ማለት ነው። እና ቅድስት ጋርም የተፈጠረው ይሄ ነበረ። በሌላ በኩል ደግሞ እንግዲህ ሞገስ እንዳያችሁት ዝናና ሞገስ በጣም እየተባረሩ ነበረ። ሞገስ እንግዲህ ያሉበትን ቦታ ስላወቀ በጣም እየሸሸ ነበረ ሉላ ካለችበት ሰፈር። ዝና ግን በጣም ስለጠረጠረ ሉላ ያለችበትን ሰፈር ያው በተለያዩ ሰዎች ከቦት ነው ያለው። እንግዲህ ሞገስን በመኪና ካመለጠ በኋላ ወደ ዳጣ በመደወል እንግዲህ ሞገስና ማህሌት እየተከታተሉ ነው። አሁንም አምልጬ ነው የዳንኩት፣ ስለዚህ የሆነ ነገር ከሆንኩኝ ተጠያቂዋ ሉላና ሞገስ ናቸው የሚሆኑት ይላታል። ዳጣ ደግሞ አሁን ምንም መፍራት የለብንም ከዚህ ወደ እኔና ብሩክ እንመጣለን ትለዋለች ማለት ነው። አይ የትም መምጣት የለባችሁም፣ ነገ ጠዋት እንገናኛለን። እኔ አሁን ሌላ ቦታ ነው ያለሁት፣ ሉላን ታገኛት ሊገላት ይችላል፣ ሉላ ብቻዋን ያለችው ይላታል። አይዞህ ለምን አንመጣም አሁን ስትለው አይ አሁን አትምጡ፣ ነገ ጠዋት እንገናኛለን። ነገ ሉላን ከከተማ ይዣት መውጣት አይቀርም። ስለዚህ ሁሉም ነገር የተበጠበጠው መጥራት አለበት እንጂ እንደዚህ መሆን የለበትም ይላል ማለት ነው። ይህንን በሰማች ጊዜ ቅድስትም ይሄ ሰውዬ እስከ መቼ ነው ሞገስን የሆነ ነገር አደረገ እኮ ማለት ወደ እኛም መምጣቱ አይቀርም፣ ስለዚህ ይሄ ነገር እልባት ያስፈልገዋል እያለች እንግዲህ ከዳጣ ጋር እያወሩ ነበረ። በሌላ በኩል ደግሞ እንዳያችሁት ያው ሞገስ ያው ወደ ሉላ ደውሎ ነበረ። ወደ ሉላ ጋር በመደወል ሉላ እኔን ሞገስ እየተከታተለኝ ስለሆነ ዛሬ ሌላ ቦታ ነው የማድረው፣ አንቺ ደግሞ ራስሽን ጠብቂ፣ ማንም ሰው መጥቶ ቤት ቢያንኳኳ እንዳትከፍቺ፣ ቤትሽን ዝጊና ተኝ ይላታል። እሷ ይህን በሰማይ ጊዜ እንግዲህ በጣም ነበር የደነገጠችው። ምክንያቱም ካገኘኝ ይገለኛል፣ እንኳን ይህን ያህል ጎድቼው ወጥቼና በፊትም በሰላም ቤት እየኖርኩ እያለሁ ሁሌም እያሰቃየኝ ነበር የምኖረው፣ ስለዚህ አሁን ካገኘኝ ይገለኛል፣ እባክህን አንተ ወይ ወደ እኔና ወይን እኔ ወደ አንተ ልንጣ እያለች እንግዲህ በተደጋጋሚ ፈርታ እየደወለችለት ነበረ። እሱም እንግዲህ እባክሽን ሉላ የዛሬን ነው፣ ማንም ሰው ቢያንኳኳ እንዳትከፍቺ፣ ራስሽን ጠብቂ፣ በቃ ራስሽን ቢናተኝ፣ እኔ ሆቴል ሩም ይዤ ነው ያለሁት፣ ምንም ነገር አልሆንም፣ አንቺ ምንም አትሆኝም፣ እኔ ያለንበትን ሰፈር ስላወቀው ስገባ ወደ ቤት ያይኝና ተከትሎኛል ይመጣል ብዬ ነው ይላታል። እሷ ግን እና ሰፈሩን ካወቀው እኮ እኔን መጥቶ ሊይዘኝ ይችላል ትለዋለች። አይ እሱ እንደዚህ ማድረግ አይችልም፣ ምክንያቱም የሰውን ቤት መፈተሽ ወንጀል ነው፣ መፈተሽ እንኳን ቢኖርበት ከህግ ወረቀት ሲኖረውና ወይንም የፖሊስ አካል ይዞ ሲመጣ ነው፣ ስለዚህ ይህንን ማድረግ አይችልም ይላታል። እንግዲህ እሷም ያው በጠዋት እንደሚመጣና ራቷን በልታ እንደምትተኛ ሲነግራት እኔ አንተ ሳትመጣ አልበላም፣ በዛ ላይ በጣም ነው የፈራሁት፣ እባክህን ወደ እኔ ና ትለዋለች። አይ በቃ ነገ እመጣለሁ፣ አይዞሽ፣ ምንም ነገር ቢፈጠር እንኳን ወደ እኔ ነው ስልክ መደወል ያለብሽ እንጂ በር እንዳከፍቺ፣ ድምፅሽንም እንዳታሰሚ ይላታል ማለት ነው። እንግዲህ እሷም እሺ ብላው ያው ነገ ጠዋት መገናኘት እንዳለባቸው ደውሎላት ይለያያሉ ማለት ነው። ዝናም እንግዲህ ወደ ማህሌት በሌሊት በደረቅ ሌሊት በመደወል የት ነሽ ይላታል። እቤት ነኝ፣ ምን ነው ምን ተፈጠረ አገኛቸው እንዴት ትለዋለች። አይ አንቺ እኮ የቀጠርሻቸው ሰዎች የሆነ ቦታ አስቀምጫቸው እኔ ዞር ብዬ ስመጣ የሉም፣ ስለዚህ ምንም አይነት ሰው ባጠገቤ የለም፣ ነይ እስቲ አንቺ እንደው በአንቺ ዙሪያ የሚመጡ ሰዎች ሁሉ ምንም እርባና የላቸውም፣ ስለዚህ እባክሽን አንቺ ነይ ይላታል። እሷ እንዴት ነው በዚህ ጨለማ መጣው? በዛ ላይ ጨለማ ነው፣ በዛ ላይ ያለበት ሀገር ሩቅ ነው፣ ስለዚህ መምጣት አልችልም። ዝና ምን እያልክ ነው? አሁን እኮ ማታ ነው፣ አሁን ደግሞ እነ ሞገስ አይወጡም፣ ምን እየሰራ ነው? ምን ታደርጋለህ እዛ? በዚህ ጨለማ ማን ይንቀሳቀሳል ብለህ ነው ትለዋለች። እሱ ግን ከዛ ቦታ መሄድ እንዳሌለበት እና እስከ መቼም ድረስ ቢሆን አንድ ወርም ቢሆን እንኳን እዛ ጋር ቁጭ ብሎ እንደሚጠብቅ እንግዲህ ለማህሌት ይነግራታል ማለት ነው። እንግዲህ ማህሌትም አይ አሁን መምጣት አልችልም፣ ግን ነገ ጠዋት እመጣለሁ ብላው እንግዲህ ስልኩ ተዘጋ። እንግዲህ ሉላና ሞገስ በአሁኑ ሰዓት በጣም አደጋ ውስጥ ነው ያሉት። ምክንያቱም ያው ዝና ምንም ስራ ሳይፈታ እነሱን እየፈለገ ነው ያለው። በኤቲኤም ሳይቀር እንግዲህ የት እንዳወጣ ብር ከየትኛው ኤቲኤም እንዳወጣ እንግዲህ በዚህ ደረጃ እየተከታተለ ነው።
እየፈለጋቸው ያለው ማለት ነው። እንግዲህ በሌላ በኩልም ያው ብሩክና ቅድስት እንግዲህ ባልና ሚስት ለመሆን ሽር ጉድ እያሉ ነው ማለት ነው። እንግዲህ እነሱም ያው አንዳንድ ጥያቄ እየጠየቁ እያሉ ያው ምሳሌ ጥያቄ ልጠይቃቸው ወደ እነሱ ክላስ ሄዳለች ማለት ነው። ምክንያቱም ያው እሷ የመሰላት ብሩክና ቅድስት ሳሎን ላይ ቁጭ ብለው እያወሩ ነው እንጂ ወይንም ደግሞ ብሩክ ራሱ ክላስ ገብቶ ነው እንጂ አብረው ይሆናሉ ብላ አላሰበችም። ግን ስትገባ ያየችውን ነገር ማመን ነበር ያቃታት። ያው ስትሄድ ቅድስትና ብሩክ አንድ ክላስ ነበሩ። እነሱም በጣም ነበር የደነገጡት። እኔ እንጃ። በነገራችን ላይ ልጅቷ ሕፃን ናት። ምንም የሚገባት ነገር አለ ብዬ አላስብም። ግን ያው እንትን ያለበት ይባል የለም። በጣም ነበር የደነገጡት።